በተለይ ሁለተኛው ትልቁ ነጥብ አስፈሪ ነው አይደል? መግቢያው የት ነው? ጀሃነም። አላህ ከጀሃነም ከፊታችን እንዲመልሳት። ጀሃነምን ማን ይችላል? እህቶች ወንድሞች፣ ከባድ ነው። ነብዩ ሰለላሁ ዐለይሂ ወሰለም ስለ ጀሃነም ሲናገሩ ምን ይላሉ? አላህ Subhanahu Wa Ta'ala ጀሃነምን 3000 ዓመት ያቀጣጥላት ይላል። 1000 ዓመት አቀጣጥላት حتى احمرت ደም እስክትመስል። ሌላ 1000 ዓመት ደገማት حتى بيضت ነጭ እስክትመስል። ሌላ 1000 ዓመት አቀጣጥላት حتى اسودت ጥቁር እስክትመስል። ጀሃነም ከርቀት ሲታይ የሚላወስ ጥቁር ወንዝ ነው የምትመስል። ولا بئس المهاد على الله من طافنቷ ምን ያስከፋ። ከዚች ጀሃነም አላህ እንዲጠብቀን ከወንድማችን ክብር ላይ መመለስ አለብን። ወንድሞቼ ጀሃነም ውስጥ የጀሃነም ሰዎች ሲጣሉ فأما الذين شقوا ففي النار لهم فيها زفير وشهيق على الله እነዛ ሸቂ የሆኑ ሰዎች ጀሃነም ላይ ሲጣሉ ሱብሃንአላህ በጣም የሚያስፈራ ክስተት ነው። لهم فيها زفير زفير ማለት አህያ አንዴ ሲጮህ ሰምታችሁታል? አንዴ በጣም ድምጹን ከፍ አድርጎ ይለቀውና ከዛ ቀስ ብሎ ይንሰቀሰቃል። ሸሂቅ ማለት ይንሰቀሰቃል። ዘፊር ማለት አንዴ የሚጮህ ነው በኃይል። ከዚህ ቅጣት ለመዳን ስንል والله አላህ ከዚህ ጀሃነም ፊታችን እንዲከላከል የጀሃነም ሰዎች ስቃይ ላይ እየተሰቃዩ የጀሃነም ዘበኛ ወደ አላህ ይልኩታል። ያ ማሊኩ ليقضي علينا ربك አንተ ማሊኮይ አላህና ድርስልን ጌታችን ንገረው ይግደለን በቃ ያጥፋን የጀሃነም ኑሮ በቃን ሲሉ ማሊክ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ለአላህ መልእክት አድርሶ መጥቶ ለነሱ መልስ እስኪሰጣቸው ድረስ ደርሶ እስኪመጣ 1000 ዓመት ይቆያል ይላል። 1000 ዓመት ደርሶ ለመምጣት ሱብሃንአላህ። መጥቶም የሚጣፍጣቸው ነው ተስፋ ሰጭ ነገር በነገራቸው ኢንነኩም ማኪሱን ነው ይላችሁ። አረ ዘውታሪ ናችሁ ተስፋ የላችሁ። ከዚች ጀሃነም አላህ ፊታችን ላይ እንዲመልሰው ስትይ እህቴ ከሪባ መከላከል አለብሽ። ሰው ሲታም አቁም ማለት ይገባሻል። ይሄ ደግሞ ከሪባ ረድ መመለስ አላህ Subhanahu Wa Ta'ala ራሱ መንሃጅ ረባኒ ቁርአናዊ ስልጣን የሰጠበት ነው ለሰሃቦችና ቁርአንን ከዛ በኋላ ተከትለው ለሚያነቡ ሰዎች አስተምሮት ራሱ ነው አላህ Subhanahu Wa Ta'ala ያስተማረው። ሁላችሁም የምታውቁት አንድ ታሪክ አለ። በአይሻ በእናታችን አይሻ ላይ የተወራው ኢፍክ ቅጥፈት ወሬ። አይሻ ዚና ሰራሽ ተብሎ ሙሉ መዲና በወሬ ተናጠ። ሙሉ መዲና እናታችን አይሻ ረዲየላሁ ዐንሃ ዚና ሰራሽ ተብሎ ሙሉ መዲና በወሬ ተሞላ። حتى ነብዩ ሰለላሁ ዐለይሂ ወሰለም ወሬው እስኪበርድ ብለው ወስደው አባቷ ቤት አስቀምጧት አቡበክር ቤት እስኪጣራ ተብሎ ወሬው የዚህ እየተቀባበሉ አናፈሱት ሙናፊቆች። እዚህን ጊዜ አላህ Subhanahu Wa Ta'ala ቁርአን አውርደው ታሪካዊ አስተምሮት ሰጣቸው። ሙስሊሞች ለወደፊት ጊባ ሲሰሙ ምን ማድረግ እንዳለባቸው ጊባ ማለት ክብደቱ ምን እንደሆነ ተግባባን። ጊባን የሚያቀጣጥሉ ሰዎች ምን አይነት ወንጀል እንዳለባቸው ሙእሚኖችም ራሳቸው አይሻንም ከደሙ ከተባለችው ነፃ መሆኗን አረጋግጦ ቁርአን አወረደ። ምን አለ እነዛ ወሬውን ላቀጣጠሉት ሰዎች ወለዚ ተወላ ኪብረሁ منكم له عذاب عظيم ያነ የነገሯን እሳት ይዞ ሲያቀጣጥላት የነበር እሱ ከባድ ቅጣት ይጠብቀዋል። ሙእሚኖችም ብትሆኑ ወለውላ فضل الله عليكم ورحمته في الدنيا والآخرة የአላህ እዝነትና ችሮታ ባይሆን ኑሮ እናንተ ራሳችሁ ሙእሚኖች ለመሰኩም فيما أفضتم فيه عذاب عظيم ከጌታችሁ ከባድ ቅጣት ያገኛችሁ ነበር። የኔ እዝነት ችሮታ ሆኖ ነው የተውኳቸው ተቀምሷት ነበር ብሎ ሌሎ ከዛ በኋላ የጊባን ከባድነት ይተለቀውነሁ بألسنتكم وتقولون ما ليس لكم به علم وتحسبونه هينا وهو عند الله عظيم እናንተ ቀላል ይመስላችኋል በመላስ ግዚዛ ስትቀባበሉት وهو عند الله عظيم ከአላህ ዘንድ ግን ከባድ ነበር። የሰው ስም መጥፋት በክብሩ ላይ መጸዳዳት እኔ ዘንድ عظيم ነው። እናንተስ ብትሆኑ ህሜት ስትስሙ እንዲያትል ብሎ ደግሞ ትምህርት ተሰጣቸው። ወለውላ ኢሰሚዕቱሙሁ ቁልቱ የሰማችሁ ዚናን ተናሰራች ከሊ ተፋታች ከሊ እንዲያለ ሲባል አትሉም የነበር ማይኮኑ ለና እንተከለመ بهذا በዚህ ጉዳይ ለመነጋገር እኛስ አንችልም። ሱብሃንከ ጌታችን ጠራት ይገባ هذا بهتان عظيم ይቅርፈት ነው አትሉም አላህ ተርባዊ ረባኒ ሰጣቸው አምላካዊ ስልጣና ጊባ ህሜት ሲሰሙ ምን ማድረግ እንዳለባቸው ኩትኮት አደረገላቸው አላህ Subhanahu Wa Ta'ala።
እዛ ነው አይሻን መዛው ከደሙ ነፃ መሆኗን አላህ ገልጾ ስላለ إن الذين جاءوا بالإفك يعني بإفك نيمت قطفوا ነው ብሎ ነው ያጋለጠ በአይሻ ተቀጥፎባት ንጹህና ታላ አላህ እቺ ቁርጥቢ ያያይዘው ምን ይላሉ ኢማሙ አልቁርጥቢ ይላሉ وإن يوسف لما رمي بالفاحشة برأه الله على لسان صبي في المهدي وإن مريم لما رميت بالفاحشة برأها الله على لسان ابنها وإن عائشة رضي الله عنها لما رميت بالفاحشة لم يرضى لها ببراءة نبي ولا صبي حتى نطق بنفسه سبحان الله من إلى القرطبي يوسف عليه السلام نبي الله يوسف እንደምታውቁት ዙለይኻ የምትባለው ንጉሲቱ ሚስት ቤት ከተቀመጡበት መስኮቱን በሩ ዘጋጋችና ለዚና ጠራቻቸው ሃይተለክ የተዘጋጀችላልና ስትል ማዓዘላህ በጌታ ይተበቃሉ እንዲህ ብስትል ተከተላ ስታባራቸው ልብሳቸው ቋል ተቀደዋለች በር ላይ ሲደርሱ ወአልፈ ያ ሰይደሃ ለደልባ በር ላይ ባሉ አጋጣ እሷት ሁሉ ነገሩን ቀየር አርግችና እንዲህ ቤተሰብህን በተንኮል ያሰበሰው ምንድነው ምን ደዋለች ዩሱፍ ደግሞ አረን ያደለው አንተን አይደለም ሲባባሉ አላህ በተኛ ህፃን ልጅ ሱብሃንአላህ በህፃን ልጅ ጦት በሚጠባ ህፃን ልጅ ምስክር ሰጠ ወሸሂደ ሻሂድ من اهلها የቤተሰብ ምስክር እዛው ላይ ተሰጠ ምን አለ ان كان قميصه قد من قبل فكذب وهي من الصادقين እሱ ልብሱ ከፊት ለፊት ተቀዶ ከሆነ እንግዲህ ስትታገለው ነው የቀደደችበትና እሱ ነው ወንጀለኛው ከኋላው ከሆነ ግን ስታራሩጣው ነውና እሷ ናት ወንጀለኛው ህፃን እኮ ነው ከዛ ሰውየው መስዋዕት እንደሰራች አወቀና واستغفر لذنبك انك كنت من الخاطئين አንቺ ነሽ ስተተኛ አላህ ዩሱፍ አለይሂ ሰላም በዚና ሲታሙ በማን ነው ነፃ ያደረጋቸው በተኛ ህፃን ልጅ መርየም ደግሞ አለይሃ ሰላም እሷ ዚና ሰራች ስትባል ኢሳን አለይሂ ሰላም በሙዕጂዛ ወልደው በተአምር እሷ ወልዳው ጡት ያጠባች ይዘው ስትመጣ ህዝቦቿ ተገረሙ ያ መርየም لقد جئت شيئا فريا እንዴት ያለ ትልቅ ቅጥፈት ነው ወንጀል ይዘሽ መጣሽ አንቺ መርየም አሏት እሷ ግን ምን አለች አላህ ስለነገራት فاشارت اليه ጡት እየጠባ ነበር ይላል في البحر ተፍሲር ላይ ጡት እየጠቡ ነበር ነብይ ኢሳ ነብይ ናቸው ታቅፈው ነው ያሉ እየጠቡ ያለ አፋቸው ላይ እሷ ወደሷ አመለከተች አፋቸው ላይ ጡቱን አወጡና ምን አሉ قال اني عبد الله እኔ የአላህ ባሪያ አላህ ነው በሙዕጂዛ ያወጣኝ አታኒ الكتاب وجعلني نبيا شوف الله مريم زنا እንዳልሰራች በዚና እሱ እንዳልተወለደ በማን አፋረጋገጠ ነብይ በሆነው በህፃኗ ዩሱፍን በተኛ ህፃን አይሻ ሳስታም አይሻ በዚና ስትወነጀል የነብዩ ሰለላሁ ዐለይሂ ወሰለም ሚስት አላህ በነብዩ መላስም በተኛ ህፃን ማላደረገም حتى انطق بنفسه በራሱ ነው አላህ ቁርአን አውርዶ በራነሽ ያለ አይሻ ላይ ቅጥፈት ነው የተደረገባት ውሸት ነው ብሎ አላህ አውግዘው ነው ያወረደላት ይላሉ ኢማሙ አልቁርጡቢ ስለዚህ አላህ Subhanahu Wa Ta'ala ሐሜት ስንሰማ ምን ማድረግ እንዳለብን እዚህ አምላካዊ ትምህርት ሰጥቶናል ተግባባ ይሄን እስኪ አላህ ያስተማረው ቁርአናዊ መልእክት የተከተሉ ሰሃቦች ምን ይመስላል ታሪካቸው ወይም ከነሱ በኋላ የመጡት ደጋግ ሰዎች ሐሜት ሲሰሙ የነበራቸው አቋም ምንድነው እስኪ ነማዚጅ ምን الصالحين አለ ከሷልሖቹ አስተምሮትና ያለ قال سفيان بن حسين የሚባል ትልቅ ሰው ምን ይላል كنت مع اياس بن معاويه اياس بن معاويه ጋር ነበርኩ ይላል ቁጭ ብዬ ከዛ አንድ ሰው በጎናችን ሲያልፍ እኔ ምን አልኩ ስለዛስ የሆነ ነገር አማውታል ከዛ ዞር አሉና اياس بن معاويه እስኩት ዝም በል አሉኝ ምንድነው ስላቸው አገዘው ተሩም አሉኝ ሩም ዘምታል እስኪ ንገረኛል የሙስሊሞች ጠላት ሩም ዘንድ قال لا قلت لا ارى زمتكم አልኳቸው قال اغزوت الترك ترك السهل زمتا ارى زمتكم سبحان الله انت سوي روم يا مسلموش طلعت ترك يا مسلموش طلعت بسلام تقمطوا ይህ አንድ ሙስሊም ካንተ አፍ ሰላም አይሆን ካንተ ተንኮል ሙስሊም እንዴት ሰላም አይሆን شوف እዛው ጋር ረድ ያደረጉት እሱ ምን ይላል والله ከዛ በኋላ ወደ ህሜት ተመልሼ አላቀም سبحان الله لك الله ያለው ነው قلت ما يكون لنا ان نتكلم بهذا بل እና ልክ ሲሰሙ ሰለፎች እዛው ፊት ለፊት ነበር የሚመልሱ ዝም በል ያስቆሙታል ስለዚህ እህቴ ቁጭ ብለሽ ሞሬ ከተነሳ እህቴ ዝም በይ የታችን ስጋ አንብላ ተገናይተናል ስለ ዱንያ ጥሩ ነገር አውርተን እንሂድ ማለት ይኖርብሻል ማለት ነው ኢንሻአላህ አንዳንድ ሰለፎች በጣም የሚገርማችሁ ሰዎች ከፊታቸው ላይ ቁጭ ብለው ያለ ትላልቅ ዓሊሞች ከጎናቸው ሰው
ማማት ሲጀምር ምን ይላሉ መሰላችሁ? ምን እንደሚሉ ታውቃላችሁ? قال انا رجل بين جنبي سوره البقره لتسكتن او لتخرجن من مجلس يدفن እኔ እኮ ሰው ነኝ በጎኔ ምን ይልጃል ሱረቱል በቀራን ያፈስኩ ሰው ነኝ ዝም ትል እንደሆን ዝም በል አሊያ መጅሊስ የለቀውጣ አይነት ነው እስኪ እኛ ይሄን እንበል ኢንሻአላህ እስኪ ይሄን እንበል ከመሃላችን ቁል አላህ ድን ያላህፈዛል ሱረቱል ኢኽላስ ፋቲሃን ያላህፈዛል አልহামዱሊላህ ረቢል ዓለሚን አፍዘናል አብዛኞቻችን ሰው ከጎናችን ሲታመ ምን እንበል ዝም በል እኔ እኮ ሱረቱል ኢኽላስ አልহামዱሊላህ ያፈስኩ ሰው ነኝ ይሄን ያፈዘ ልቤ ህሜት ሊሰማ አይችልም ዝም በል እንበለው እስኪ ኢንሻአላህ እንበለው والله ይቻላል ማይቻል ነገር የለም እንዲህ ይያሉ ነበር የሚመልሷቸው ነማዝጁ ሶስተኛው የአላህ Subhanahu Wa Ta'ala የቁርአን ተርቢያ ካገኙ ሰለፎች ውስጥ كعب بن مالك ታሪኩን ታውቁታላችሁ የካዕብ ብን ማሊክ غزوة ተቡክ ላይ ሳይሳተፍ ቀርቶ በአንዳንድ ጉዳይ ጦርነት ላይ አልተሳተፈ ነበርና መንገር ላይ ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ጋር ቁጭ ብለው ይያሉ كعب بن مالك የተደአ ጦርነቱ ላይ አጋጣሚ አልተሳተፈም እሱ ወደ ጦርነቱ ዘመቻ አይደለም በአንዳንድ ምክንያቶች ቀርቶ ነበር አላህም ተውበቱን ተቀብሎት ቁርአን ላይ ታሪኩን አስቀምጠው على الثلاثه الذين خلفوا ብለው ያኔ ነብዩ ሰለላሁ ዐለይሂ ወሰለም كعب بن مالك ይታለ ሲሉ አንድ ሰው ከመሃላቸው ተነሳን ያ ረሱላህ حبسه برده እቺ ቢለብሳት ጋቢው ልብሱን እንድችልች ያለ ያየዘነጠ እኮ ነው የቀረው አላቸው ልክ ይህን ሲል ሙዓዝ ብኑ ጀበል ቆመና ቢሰማ ቁልት ያልቀው ምን ከፋ والله يا رسول الله በአላህ ይሁንብኝ ያላ መልእክተኛ ما علمنا منك الا ما هو خير ከሱ ጥሩ እንጂ ሌላ መጥፎ ነገር አናውቅ መለሰው ዘውሊ فسكت النبي صلى الله عليه وسلم ዝም አሉ መልሶ ሰምተው እና ልክ ከፊታችን ላይ ሰው ሲታማ ዝም በል ማለት አለ ይህ ቁርአን የሚያስተማረን ይሄ አንሰማ هذا بهتان عظيم ይቀጥፈት ነው ማለት አለ ተግባባን ይህ እንግዲህ ሰለፎችን የተከተለን እንደሆነ ነው ኢንሻአላህ እኔ በጣም የሚገርመኝ ታሪክ አለ ቅድም ባነሳነው የእናታችን አይሻ ታሪክ ላይ ዘይነብ የነብዩ ሰለላሁ ዐለይሂ ወሰለም ይስታቋታላችሁ አይሻ ስለነሱ ስትናገር ምን ትላለች ከነብዩ ሰለላሁ ዐለይሂ ወሰለም ሚስቶች ውስጥ እንግዲህ ለሷ ጣውንቷ ናት ከነብዩ ሰለላሁ ዐለይሂ ወሰለም ሚስቶች ውስጥ እኔ በልጥ እያለ የምንፎካከር ከዘይነብ ጋር ነበር ትላለች ስለ አይሻ ምን ታውቂያለሽ አሏት ሲሏት እሷ እንግዲህ ጣውንቷ ናት ባል ይጠይቃት አይሻ ተጠልታለት ሰው ትወደድ መፈለግ ነበርባት ምን አለች ያ ረሱላህ ኢኒ አህሚል ሊሳኒ እኔ ነፍሴን ምላሴን እጠብቃለሁ እኔ ከአይሻ ጥሩን እንጂ ሌላ ማቀር ነገር የለኝም አለች ተግባባ ከአይሻ ጥሩን እንጂ ሌላ ነገር አላውቅም የአላህ መልእክተኛ ሹፍ ይህ ነው ኢማን እንግዲህ ጣውንቷ ናት የጠይቃት ባሏ ነው በቁንጅና የምትወዳደራት ነው አለች ሰከታክ ይሄነት ነው መንፈልጉኝ መመለስ ሰው እንኳን መጥቶ እንትን ሲል ላላ የሚያስደሱ ጥሩ ነው መናቀም እንዲህ አይነት ጀግና ሴቶች ልትሆኚ ይገባል እህቴ ህሜት ፊትሽ ላይ ሲታማ ሰውንማ ብሎ ሲጠይቅሽ ላላ እኔ ስለሷ ኸይር እንጂ ሌላ አላውቅም ምትይ መሆን አለብሽ ገጣሚው እንዲህ አይነት ሴቶችን ሲገልጽ ምን አለ اذا كانت النساء كما ذكرنا لفضلت النساء على الرجال ما التأنيس عيب للشمس وما التذكير فخر للقمر القدام اذا كانت النساء كما ذكرنا እንዳወሳናቸው ከሆኑማ ሴቶች ለفضلت النساء على الرجال ሴቶች ከወንድ አትበልጥ ማውነች ይበልጡ ነበር ما التأنيس عيب للشمس ሴታዊ ጾታ መደረጓ ለፀሐይ እኮ አይባ ነውሩ አይደለም ለቀመር ደግሞ ለጨረቃ በወንድ ስም መጠራት በአረበኛ ተذكير ነው ቀመር ተእኒስ ነው ፀሐይ የምናረጋት طلعت الشمس ነው ምን ፀሐይ ተወጣሽ ነው ምን هل الهلال ወይም طلع القمر ነው ምን ጨረቃ ወጣ ነው ምን በአረበኛ ስለዚህ ማን ይበልጣል ግን ፀሐይ ትበልጣለች አለ ሲገደሪ ስለዚህ ለፀሐይ እኮ የሴት ጾታ መሰጠቱ ማነሷን አመላክትም ዘይነባው ማን ይደርስባታል ተግባባ አይባ አይደለም ሴትነቷ ስንት ጀግና ሴቶች አሉ እያለ ነው ገጣሚው እውነትም ነው والله አንዴ ፉዳይል ኢብኑ በዝዋን ለሚባል ትልቅ ዓሊም አንድ ሰው መጣና ምን አላቸው አንተናኮ እከሌ እንዲህ ብሎ አማ አላቸው ታምተው ነው እንግዲህ ምን እንዳሉ ታውቃላችሁ እንዴ አማኝ ያረሉ ምን አሉ والله لأغضن من أمر ያማውን ሰው ነው ማስቆጮ ባላ ይወልብኛል ከዛ በኋላ ምን አሉ يغفر الله لي وله እኔንም እሱንም አላህ ይማረናል
ማን ነው ያዘዘው አሉ من الذي امر ማን ያዘዘው ሲሉ قال الشيطان ሸይጣን አዞት እንጂ እንግዲህ ያማኝ እሱን ነው ማስቆጨው አላህ ለኔም ለሱም ይማርልኝ ሸይጣን ይቆጣል እንድትጣላ ነው የሚፈልገው እንዲያማ ያደረገው ስትሰማያን እንድትለያይ ነው አኺራ ላይ ያለ ሂሳብ እንድትቀል ያደርግ እኔንም እሱንም አላህ ይማረው አምስተኛው ነማዚጅ من الصالحين ህሜት ሲሰሙ ምን ያደርጉ እንደነበር አቡ ሐኒፋ ናቸው ሱብሃንአላህ በጣም የሚገርም ታሪክ ነው አቡ ሐኒፋ አንዴ ምን ይሰማሉ አንድ ሰው ዑስማንን ከሙስሊሞች እኮ ነው በሳቸው ዘመን ሰይድና ዑስማንን ሶስተኛው ኸሊፋ ይሁዳ ናቸው ብሎ ይሳደብ ነበር ሙስሊም እኮ ነው አላህ ከምላሱ ለምታ ይጠብቀን እንዲህ ብሎ ይሳደብ እንደው ሰሙ ዑስማንን ነብዩ ሰለላሁ ዐለይሂ ወሰለም ምን ይሉታል ان الملائكه لتستحي من عثمان لا መላእክቶች እንኳን ከዑስማን ሐያ ያደርጋሉ ያከብሩታል መላእክቶች ዑስማን በጣም ሀብታም ነው ሰደቃ የሰጠ ጊዜ ውር ነው የሚመስል እብድ ነው የሚመስል ለዛ ነው አንዲ ትልቅ ሰደቃ ሰጠና ነብዩ ሰለላሁ ዐለይሂ ወሰለም ምን ብለው ዱዓ እንዳደረጉለት ታውቃላችሁ يا عثمان غفر الله لك يا عثمان ما قدمت وما أخرت وما أسررت وما هو كائن منك وما هو كائن إلى يوم القيامة أنت عثمان إلى دركو شروطا الله وانجلك نمار يا سالفكو نمار يودفت متسر اسكي يوم القيامة الله يمار اندال ذو النورين يلواتشو عن علموج يولد نور بالابات ناتشو يا نبي صلى الله عليه وسلم هلت لجوج አግብተዋል ኡሙ ኩልሱምና ሩቂያን ያገቡ ማን ናቸው ሰይድና ዑስማን አግብተዋል ሁለቱ ሲሞቱባቸው ነብዩ ሰለላሁ ዐለይሂ ወሰለም ዑስማን ወይ والله ሶስተኛ ልጅ ቢኖር ይኖር በሰጠው ነበር አሉት እንዲህ አይነቱን ታላቁን ሱሐባ ምን ያለ ያማለህ ሰው ይሁዳ ናቸው አቡ ሐኒፋ ይህን ሲሰሙ ተናደዱ ይህን ሰው ስርዓት ማሳዝ አለብኝ ብለው ከዑስማን ክብር ቆሻሻ ሊገፉ ሄዱና ያን ሰው ምን አሉት አንዲት ልጅ አለችው ልጅህን ላጅ መጥቻለሁ አሉት ላጫት ለሰው መጥቻለሁ አላቸው ሲሉት እንደዛ ሲሉት እሺ ምን አለ አቡ ሐኒፋ እርሶንም ያይ ትልቅ ሰው መጥተው ነው አህለን ወመርሐበን አለ ሳቅ ብሎ ተቀበላቸው ምን አይነት ሰው ነው ግን እስኪ ንገሩኛል አይ ሰውየው ሀብታም ነው ለሊት ቆሞ በቁርአን ሲቀራ ነው የሚያድር ሶደቃ ሲሰጥ ሌላ ነው ቸር ነው ደግ ነው ብዙ ነገር ያ አቡ ሐኒፋ አንተ አቡ ሐኒፋ ወይ እንደ አይነት ሰው ማተገንቶ ይመለሳል ያውን በርሶ መጡ ሲሉት ግን አንድ አይብ አለበት አሉት ምን አይብ አለበተው አይቡ ምንድነው انه يهودي يهودا ነው ግን አሉት ሰውየው ተቆጣ فتغيظ من الميز በጣም ተቆጣ ይሁዲ አንዷ ልጅ ለይሁዳ ዳር ትለኛለህ አቡ ሐኒፋ ትልቅ ሰው ነው ብዬ ይሄ ምን ይገርማል እንዴት ምን ማይገርምም ትለኛለህ እንዴ ነብዩ ሰለላሁ ዐለይሂ ወሰለም ሁለት ልጃቸውን ዑስማን ለሚባል ይሁዲ ያጋብቷል ይያልክ አይደል አንተ አንዷ ልጅ ይሁዳ ቢያገባት ምን አለ ሰውየው መልእክቱ ገባው والله በጣም ተከዘ فاستغفر وبكى ያለቀሰው ወደ ተውባ ተመለሰ شوف ابو حنيفه እንዴት አድርገው ረድ እንዳደረጉት وذب الله النار عن وجه ابي حنيفه كما ذب عن عثمان ذي النورين الخليفه كعثمان كبر لي ቆሻሻ እንደገፈፉ አላህ ከሳቸው ፊት ጀሃነምን ያዞራት ኢንሻአላህ አቡ ሐኒፋ እንዲያደርገው ነበር ከፊታቸው ላይ ሰው ሲታማ የመለሱት እና እኛም እንዲህ መሆን አለብን ሐቂቃ ሰው እህቴ ከፊትሽ ላይ ሰው ሲታማ አቆሚ አኺራ ላይ ስራችን ይበላል ተገናኝተን ለምን ንክሰር ማለት አለብሽ ኢንሻአላህ ግን አላህ Subhanahu Wa Ta'ala አዞናል ሰዎች የሚታሙበት ቦታ ላይ ካላችሁ የአላህ ስርዓት የሚጣስበት ቦታ ከሆናችሁ ተነሱ ነው حتى يخوضوا في حديث غيره ወሬው ካልቀየሩ ወደ ኸይር ካለወጡ ተነስታችሁ ሄዱ ነው ያለው አለይሰ ከذلك ቁርአን ላይ አላህ የሚለው ይሄ ነው ስለዚህ ህሜት ማስቆም ያልቻለ ምን ያደርግ ተነስቶ ይሄድ መልሱ ይሄ ካልሆነሳ ይሄ ካልሆነ አላህ Subhanahu Wa Ta'ala انكم اذا مثلهم ነው አብራችሁ ናችሁ ህሜት እየታማ ማስቆም ካልቻልክ ተነስተህ ካልሆነ ወንጀል ውስጥ አብረት ተዘፈቃለህ ግን ሰዎች ለምንድነው እኔ ሁሌ መፍትሄው ሰጥቼ መልስ ስላለብኝ ነው ሰዎች አፊታቸው ላይ ሲታማ ማስቆም ማይችሉት ለምን ይመስላችኋል አንድ ምክንያታቸው አንድ ብናስቆም ሰው ይጠላናል አብዛኛው ሰው አኺራ ላይ እንደሚከስር ያውቃል በማማቱ ህሜት ማስቆም እንዳለበት እርግጠኛ ነው ግን ለምንድነው የማያስቆም ሰው ይጠላኛል والله ይሄ ብቻ
ነቢ ሰለላሁ ዐለይሂ ወሰለም ግን ዋስትና በሐዲሳቸው ሰጥተዋል ምን አሉ ነቢ ሰለላሁ ዐለይሂ ወሰለም من أرضى الناس بسخط الله سخط الله عليه وأسخط عليه الناس ومن أرضى الناس ومن أسخط الناس برضا الله رضي الله عنه وأرضى عنه الناس نبي صلى الله عليه وسلم من قالوا من أرضى الناس ሰዎችን ያስደሰተ ያስወደደ እንግዲህ ሰው ሲታማ አላህ ይቆጣል ለፊት ቁጭ ብለህ ስታማ ብታስቆም ሳኔ ሰዎች ሊቆጡብኝ አላህ ቢቆጣ ይቆጣም ብለሽ እነሱን ለማስደሰት ከጣርሽ سخط الله عليه الله ይቆጣበትና واسخط عليه الناس ሰዎች እንዲጠሉት ያደርጋል ለጊዜው ህመምተኛኩ መጥቶ ሲያማለ ስትሰማው ደስ ያለው ይመስላል ግን ይጠላል ከዛ በኋላ ወራዳ ሰው እንደሆነ ግን የሚያስበው ቤቱ ነው ሐቂቀታ አላህ እንዲጠላ ያደርጋል ይያለ ነገር ግን ومن اسخط الناس ሰዎችን ያስቆጣን ያላማ ህሜት አቆሙ ብሎ ያስቆጣ ሰው ያላህን ውዴታ ፈልጉ ምን ነው ስታስቆም አላህ ደስ ይለዋል ይህም ፈልጎ ያደረገ ሰው ረዲየላሁ ዐንሁ መጀመሪያ አላህ ይወደዋል ሁለተኛው ጥር ወአርض عنه الناس ሰዎች እንዲወዱት ያደርጋል የሰዎች ልቦናት ነው ያለው የሰዎች ልቦናት ነው ያለው የሰው ቀልብ በማን ቁጥጥር ስር በአላህ Subhanahu Wa Ta'ala يقلبها كيف يشاء ያገላብጠዋል እንዲወዱ ያደርጋል ገልብጦ እንዲጠሉ ያደርጋል ደግሞ ወይ والله በተጨባጭ ታየነ ሰዎችን ለማስደሳት ሲሉ የአላህን ቁጣ የሚያተርፉ ሰዎች እሱ ጠልቷቸው ህዝቡ ይጠላቸዋል ግን አላህን ለማስደሰት ሲሉ ሰዎችን ያስቆጡ ሰዎች ተው ብሎ ያስቆሙ ሰዎች መጀመሪያ ለጊዜው ሰው ቢጠላቸው والله ነገ ይወዳቸዋል ምን ዋስትና ነው አላህ ይሰጥ እኔ ወድጃ አስወድዳለሁ ይያለ ዋስትና አይደለም والله በተጨባጭ ታየው ሐቅ የሚናገሩ ሰዎች እውነትን የሚያዙ ሰዎች ከመጥፎ የሚከለክሉ ለጊዜው ሰው አይ እነዚህ ቢላቸው ነገ ከነጎዲያ የሚወደዱ ሰዎች ናቸው እመኔታ የሚጣልባቸው ህዝቡ የሚያምናቸው ሰዎች እነዚህ ናቸው والله አንዴ በታክሲ ባለቤቴ ጋር እየሄድኩ ያለ አንዲት ሴትዮ ታክሲ ላይ ስለ አንዲት ሴት ትናገራለች ምን ትላለች እከሊት እኮ እንዴት ያለች ጎበዝ መሰለች ከሷ ፊት እኮ ሰው ማማት አይችልም አቁሙ ነው የምትላለች ከረመኝ ነው والله ምን ነው ይህ ዋስትና ሰው ለጊዜ ያረዳ እሱ መخለፍ ነው ሊል ይችላል والله ነገ ግን ከሚወዱትና ከሚያከብሩት ሰው ናት ስለዚህ ኢንሻአላህ ህሜትን ሁላችን በሰማንበት ቦታ ላይ ለማስቆም መጣር አለብን አላህ ሁላችንን ይወፍቀን እኔንም እናንተንም ግን መግቢያ ላይ እንደተናገርኩት ሰውየው አፋቱ ሊሳን የምላስ ወለምታዎች ወደ 20 ይደርሳሉ ብያለሁ ስገባ እንደተናገርኩት ስለዚህ ለያለቀስ አሁን ለነሚማና ሪባ ሁለት መፍትሄ ሰጠን አልፈናል ነሚማና ሪባ ህሜትና ነገር ማዳረስ ለሚለው ጉዳታቸውን መጥፎነታቸውን ገልጸን ለነሱ ደግሞ መፍትሄ ሰጠን አልፈናል አሁን ለቀሩት 18 የምላስ ወለምታዎች ምን ይደረግ ምንድነው መፍትሄ ጠቅላይ መፍትሄው ምንድነው የሚለውን ማሰሪያ ነጥብ ለማዝ ነው ድምር ክትባት መድኃኒት ለመስጠት ነው ዑለማ አሉ ከምላስ ወለምታ እንዳለ ለመዳን ሰውየው ከፈለገ የሚከተሉን ይከተላል ነብዩ ሰለላሁ ዐለይሂ ወሰለም ምናሉ ነጃ መውጣት የፈለገ ሶም ይበል ወይ ጥሩ ይናገር ወይ ዝም ይበል መፍትሄው ይሄ ከየትኛውም የምላስ ወለምታ ከየትኛውም ወንጀል መራቅ የፈለገ ዝምታ ማብዛት አለበት اخرجه الترمذي من حديث عبد الله بن عمرو قال صلى الله عليه وسلم من صمت نجا ዝም ያለ ሰላም ወጣ ከሚፈራው ሸሽቶ የሚፈልገውን አገኘ ስለዚህ ዝምታን ማብዛት ይኖርብናል መፍትሄው ይሄ ነው وفي حديث آخر النبي صلى الله عليه وسلم قال الصمت حكمة ዝምታ ጥበብ ነው وقليل فاعله ግን የሚተገብሩት ትንሾች ናቸው اخرجه الباني في سلسلة الضعيف እና ዝምታ መፍትሄ ነው ለየትኛውም የመላስ ወለምታ መላስ ለሚያመጣው ጣጣ መራቅ ከፈለግን ዝምታ ማብዛት አለብን አንዴ ዑቅበት ኢብኑ አሚር የሚባል ሰሃባ ነብዩ ሰለላሁ ዐለይሂ ወሰለም አንድ ጥያቄ ጠይቃቸው እንዴው ከመፈራው ነገር ሁላ መውጫው ምንድነው መንጃቱ ያ ረሱላህ አንተ ያላ መልእክተኛ መውጫው መዳኛው ምንድነው አላቸው ነብዩ ሰለላሁ ዐለይሂ ወሰለም የሚገርም ምክር መከሩት قال امسك عليك لسانك መላስክን ያዛት ያለ ጥቅም አታውጣው ያለ ጥቅም አትነጋገር وليسعك بيتك ቤትህ ይስፋ ማዕናው የራስህ ጉዳይ ይበቃል በሶሽ ጉዳይ ገብተህ አትዋዥቅ የራስህ ጉዳይ ቢዚ ያርግ ይበቃል وابكي على خطيئتك
ደግሞም እስከ ዛሬ ለሰራቸው ወንጀል ቤትህ ገብተህ ዝቅ ብለህ አልቅስ። ሱብሃንአላህ ስንት ወንጀል አለን የሰራነው፣ ስንት የምላስ ወለምታ አለን፣ ስንቱን አፋሽተናል፣ ስንቱን አምተናል። ገብተህ አልቅስ አሉ ነብዩ ሰለላሁ ዐለይሂ ወሰለም في حديث الذي أخرجه الترمذي። ስለዚህ የምላስ ነጃ ከየትኛውም ፈላ ነጃ መውጫው ምላስ ማዝ ነው። ያለ አስፈላጊ ነገር አለመነጋገር። ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲሳቸው ነው ይላሉ من وقي شر كبكبه وذبذبه ولقلقه فقد وقع الشر كله. ነብዩ ሰለላሁ ዐለይሂ ወሰለም قالوا من وقي يتطبق سو الله يطبقው شر كبكبه الكبكب هو البطن يهودون كفات حرام كمبلات ربا كمبلات الله يطبقው وذبذبه يعني الفرج ذبذب فرج بلت معناتنا يبلتون تنكل يهودون الله يطبقው ولقلقه يعني اللسان يملاسون ولمتا طفات الله يطبقው سو فقد وقي الشر كله الله شر ሁላ ጠብቆታል ይባላል። ተግባባን? ስለዚህ ምላሳችን ለኸይር ካልሆነ መናገር የለብንም። بليل حديثاتشو لا أخرجه الترمذي من حديث أبي سعيد الخدري قال النبي صلى الله عليه وسلم إذا سبحان الله حديث عجيب إذا أصبح ابن آدم يا آدم لجبان الجاجزي أصبحت الأعضاء كلها تذكر اللسان يسومت كفل ياندانو إج أجر أفنجا جرو ملاسن ما ناقر يجمرالو أن يقولوا بلو يلالو اتق الله فينا أنت ملاس لن يستل باك الله فرا فإنك أنتكو إذا استقمت استقمنا أنت كتيال كندون إنيا كتن لالنا وإن اعوججت مسمر يلك كندون اعوججنا مسمر إنيا من لك سبحان الله إنيا نسمعو قل يانداندو يسونت كفل እግር እጀል ጀሮዬን እያንዳንዱ ምላስን ያናግራሉ። اتق الله في አደራህ አላህን ፍራ ገደል አብረህ እንዳትከተል ይሉታል። ማንም ምላስ ኸይር ተናገሩ ይዝም በልልን አብረ ጀሃነም እንዳትዶለን ይላሉ የሰውነት ክፍሎች። حديث حسن عند الشيخ الألباني. وان ابن مسعود عندي سوف ترى لي تلبيه ያደረጉ ቆሙና ምን አሉ መሰላችሁ? ያ ሊሳኑ አሉ ምላሳቸውን ያናገሩ አንተ ምላስ ወይ قل خيرا تغنم خير ተናገር ታተርፍ ታገኝ ዘንድ واسكت عن شر تسلم كشر ነገር ዝም በል ሰላም ትሆን ዘንድ من قبل أن تندم الله ፊት ቀርበህ በምትጠየቀው ጥያቄ ከመንደም ከመሰሰትህ በፊት سبحان الله ምላስ እንዲህ ነበር ሰለፎች ይያሉ የሚያድቡት ዝም በል ከሃያው የምላስ መሉ ወለምታ መጠበቅ የፈለገ ንግግር አለማብዛት ኸይር ነገር ካለ ይናገራል። የጥሩ ሙስሊም መገለጫ ይሄ ነው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። قال رسول الله صلى الله عليه وسلم من كان يؤمن بالله واليوم الآخر فليقل خيرا أو ليسكت. من كان بشرط قرب هذه الشرطية يبال من كان يؤمن بالله واليوم الآخر بالله نا بمجرشاو كان የሚያምን ሰው فليقل خيرا ጥሩ ይናገር። ቁርአን የሚቀራ ከሆነ ይቅራ፣ በጥሩ የሚያዝ ከሆነ ይዘዝ፣ ቤተ ዘመድ የሚቀጥለው ካለ ይቀጥል፣ በጥሩ ንግግር ጎረቤት በጥሩ ንግግር ይመልስ፣ ሰላምታ በጥሩ ቃል ይመልስ። አው ሊየስኩት አሊያ ዝም ይበል፣ የምላሱን እንቅስቃሴ ይቆጣጠር። ይሄ فليقل خيرا ይቺፋዋ ሙቅተሪኑን بجواب شرط ይላታል። ለመልሱ ሙቅተሪኑን አመጣ። አምንኛለሁ ካልክ ኸይር ተናገር ወይ ዝም በል ያለው ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ እኛም ይሄን የነብዩ ሰለላሁ ዐለይሂ ወሰለም መመሪያ መከተል አለብን። ነብዩ ሰለላሁ ዐለይሂ ወሰለም ለኡመታቸው አንድን ዱዓ አደረጉ። ግን ይህን ዱዓ በረካውን የዚህን ዱዓ ውጤት የሚያገኙት የተወሰኑ ሰዎች ብቻ ናቸው። قال النبي صلى الله عليه وسلم رحمه الله عبدا تكلم فغنم أو سكت فسلم. سبحان الله رحمه الله عبدا الله الذي باري يزن اللتان الله يزن اللت يا نبي دعاء تفلقال له يا نبي دعاء ماقيت تفلقال له يهين زي دعاء واستكاتت من قالوا رحمه الله عبدا الله الذي باري يزن اللت تكلم فغنم ويطرو تناقرنا طرو نقرات الرفا أو سكت فسلم ويم زمالة نجاوة إن شاء الله.
ስለዚህ እኛ ከየትኞች ነን? ይሄን የነብዩን ሰለላሁ ዐለይሂ ወሰለም ዱዓ ለማግኘት ከሚጥሩት ነን ወይ? ኸይር ተናግረን ማትረፍ ወይ ዝም ብለን ሰላም መውጣት? ለነፍሳችን ንምረጥ። ሐሰኑል በስሪ የሚገርም ንግግር ይናገራሉ። ታላቁ ዓሊም ሐሰኑል በስሪ ምን ይላሉ? قال إن لسان المؤمن وراء قلبه فإذا أراد أن يتكلم بشيء تدبره بقلبه ثم أمضاه بلسانه. سبحان الله. حسن البصري من قال إن لسان المؤمن يا مؤمن ملاسكو وراء قلبه كلبو بستجربان يعني كلبونه فإذا أراد أن يتكلم بشيء عند نقر من نقر سيفلق تدبره بقلبه بقلبه يستنتنوال ይህ ነገር ይጠቅማል አይጠቅምም ብናገረው አላህን ያስቆጣል አያስቆጣም ትርፋለው የለው መጀመሪያ በልቡ ያስተነትነዋል ከዛ ልቡ ካረጋገጠለት የልቡን በር አስከፍቶ ثم امضاه بلسانه አፉን ከፍቶ ይናገራል በመላሱ ያሰበውን ነገር ይተከብራል ነገር ግን መጀመሪያ ከልቡ ጽፈት ቤት ውስጥ ፊርማ አስፈርሞ ነው የሚወጣው አረጋግጦ ነው የሚወጣው እንዴ ግን አለው ሐሰኑ البصري وان لسان المنافق يمنافق ملاسم አሉ امام قلبه كلب في تلفتنا ያለው فاذا هم بشيء امضاه بلسانه በአንድ ነገር ያሰበ እንደሆነ امضاه ይቀደዋል በቃ ዝም ብሎ መናገር ነው ይሄ ነገር አላህ ዘንድ ወንጀል ያመጣብኛል አላህ Subhanahu Wa Ta'ala يوم القيامة ይጠይቀኛል እንዲህ የሚባል ሰቦት የለም امضاه بلسانه فقط ተናግሮት ነው የሚያርፈው ولم يتدبره بقلبه በልቡ ያስተነትነው ሙናፊቅ ነው ይያሉ ዝም ብሎ እንደመጣለት ሚዘረጥጥ ሙእሚን ያስባል እቺ ነገር ትርፋላት የላትም هو المؤمن الذي يحاسب نفسه طاووس የሚባሉ ትልቅ ዓሊም ምን ይላሉ ሊሳኒ ምላሴ አውሬ ነው ይላሉ إن أرسلته የለቀኩት እንደሆን አከለኒ ድቅቅ አርጎ ይበላኛል ዘንዶ ነው ምላስ ታስሮ ነው የሚያዘው فليقل خيرا أو ليصمت አንዴ ኢማሙ ሻፊዒን አንድ ሰው መጣና ምን አላቸው ያ ኢማም ይሄን ነገር ጉዳይ ፈትዋው ምንድነው አሏቸው ለኢማሙ ሻፊዒ ሲሉት ኢማሙ ሻፊዒ ምን አሉ ለብዙ ደቂቃ ሰዓት ዝም አሉ ሰውየውም ጠየቀ ያ ኢማም አጂብኒ መልስልኝ እንጂ አላቸው ኢማሙ ሻፊዒ ምን አሉ አይ ዝም ያልኩት እኮ በመመለሴ ይሁን በዝምታዬ ጥሩ ኸይሩ የት እንዳለ ያሰብኩ ነው አሉት ሱብሃንአላህ ቀልባቸው ካመነበት ነው የሚያወጡት ትርፋለው ብለው ያሰቡበት እንደሆነ ነው የሚናገሩት ስለዚህ እኛም ኢንሻአላህ ምላሳችን ልንጠብቅ ኸይር ለመናገር ወይ ዝም ማለት መቻል አለብን ይሄ ጉዳይ ምላሳችንን ምላስ ከሚያመጣው ወለምታዎቹ ላይ ተጠብቀልናል በአላህ ፈቃድ እና ኢንሻአላህ እንደማጠቃለያ የምናገረው ምንድነው والله ምላሳችንን ለዱንያ የመጨረሻይቱ ቀን ያኒ ሰከረት الموت ለሚመጣበት ቀን ልናዘጋጃት ይገባል ምላስ ልትጠበቅ ይገባል ለመጨረሻው ቀን الدنيا ላይ ለቀን ስንወጣ ሸሃዳ ብለን ወጣን መሄድ እንድንችል ልንጠብቃት ምላሳችን ይገባል لا اله الا الله ብላ መውጣት መቻል አለባት ምላሳችን والله አንድ ታሪክ ላይ ምን ይላል መሰላችሁ ሰውየው በዱንያ ጉዳይ ቢዚ የሆነ ሰው ነው የሚሸጠው ቢላዋ ነው ያዞር የሚሸጠው ሰውየው ከዛ ሞት አይመጣም ሁላችንም ኩሉ من عليها فان ነው ይጠፋል ሞት አፋፍ ላይ ሰው ይደርሳል በሚደርስበት ሰዎች መጡና لا اله الا الله በሊዩት አለይዝ ምን እንዳለ ታውቃላችሁ ቢላ ነበር ያለው لا اله الا الله الدنيا ላይ የለመደው ነገር ነው የመጣው ሌላው ወጣት ኮምፒውተር ቤት የሚያስተምር ነው የነበረው ሞት አፋፍ ላይ መጣና የሰው ሶላትም ብዙ ሚራቀም ሰው ነበር ከዛ ዑለሞች መጡና እስኪ لا اله الا الله በል ሲሉት እሱ የሚናገረው አንድ ቃል ነበር ምን ይላል ኤፍዋንን ነኪው ይሄን ጨቆኙ ይሄን እርገጨው لا اله እንዲህ ያለ አላህ Subhanahu Wa Ta'ala ተገናኘ እንግዲህ ዚክርን ያለመደሽ ዱንያ ላይ ምላስ ውጤቱ ይሄ ነው ዚክርን ያለመደ ቁርአን ያለመደ ምላስ ውጤቱ ይሄ ነው መጨረሻው እንዲያሳፋር ያሳዛኝ ተግባባን ሊለምድ ይገባል ሰውን ሲያማ ይኖር ምላስ ከዚህ ተሻለ ውጤት አይኖርም
ስለዚህ ኢንሻአላህ ምላሳችን ከአላህ Subhanahu Wa Ta'ala ዚክር ጋር ጥሩም በማውራት ከመጥፎ በመከልከል በእነዚህ አይነት ነገሮች ላይ ስልጣን ያገኘች እንደሆነ ዱንያን ለቀን በመንሄድባት የመጨረሻው ሰዓት ላይ የእውነት ምስክር ትመሰክራለች ወኢንሻአላህ እኔ አንድ ታሪክ ልንገራችሁ በዘመኑ የተከሰተ ታሪክ ነው ይህ ወጣት ገና ወጣት ለጋ ልጅ ነው ዶክተሩ ታሪኩን ሲናገር ምን ይላል ይህ ወጣት ተሸክመው ይዞት መጡ ይላል ልክ ሳየው ሞት አፋፍ ላይ የደረሰ ነው እንደማይድና ወኩ ይላል ዶክተሩ ከዛም ልክ ሙታኖች ሊሞቱ ሲሉ ሁሌ ሻሃዳ አስዛቸው ስለነበር ለወጣቱ ሩጭ ተጋልኩና ላኢላሃ ኢላላህ ብለው ገባው ይላል ሻሃዳ እንዲልለት ፈልጎ ነው የዚህን ጊዜ ወጣት ዞር አለና ያ ዶክተር አይነ መዷ መሳቢያው የታለች የሚባለው እኮ ላኢላሃ ኢላላህ እኮ ነው የሚባለው ዶክተር ሱብሃንአላህ يكون العلماء الميت يعلم الحي ይሄ ወደ ሞት አፋፍ ላይ ያለው ይሄ በህይወት ያለው ሰው ያስተምሩት ይሞታል ልክ ይችን ቃል ተናግሮ አኸራ ሄደ ይላል ዶክተር እንዲህ ምላሳችን መስክራት እንድትል መጠበቅ አለባት ዚክር መልመድ አለባት ስቀን ከዱንያ መውጣት አለብን ሸሃዳ ተናግረን ስቀን ነው ዱንያ መልቀቅ ያለብን አብዱላህ ኢብኑ ሙባረክ ቀደም የጠቀስኳችሁ ትልቅ ዓሊም ሞት አፋፍ ላይ ደረሱና ሰዎቹ በጀርባቸው አንጋለዋቸው ይያለ ቀና ብለው ወደ ሰማይ ተመለከቱና ምን አሉ ለሚትሊ هذا فليعمل العاملون ለዚህ ጥሩ ድል ሰሪዎች ስሩ አብዱላህ ኢብኑ ሙባረክ ربما راى مقعده من الجنه ነብይ ሰለላሁ ዐለይሂ ወሰለም እንደሚሉት አንዳችሁ ሞት ላይ የደረሰ እንደሆን የጀነት ይሁን የጀሃነም መቀመጫውን መላእክቶች አምጥተው ያሳዩታል እንደ ፊልም አድርገው ይላሉ ሳቁና አብዱላህ ኢብኑ ሙባረክ ለሚትሊ هذا فليعمل العاملون ለእንደዚህ አይነት ትልቅ ድል ሰሪዎች ስሩ ስለዚህ ዱንያ ላይ ላኢላሃ ኢላላህ ብለን ስቀን ነው መውጣት ያለብን ተግባባን ስቀን ነው ያለቀስን ነው ገጣም ምን አልመሰላቸው የብነ አደም አንተ الذي ولدتك امك باكيا والناس حولك يضحكون سرورا فاعمد الى عمل تكون اذا بكوا في يوم موتك ضاحكا مسرورا عجيب ያለው ግጥም ነው ምን አልመሰላችሁ የብነ አደም አንተ ያደም ልጆይ እናት አንተን ስትወልድ አንድ ሰው ከዱንያ ሲወጣ ወደ ዱንያ ሲመጣ ያለቀሰ ነው የሚወጣው ህፃን ልጅ ያለቀሰ ነው ወደ ዱንያ የሚገባው ሰው ደግሞ ቤተ ዘመዱ አባት ልጅ ተሰብስበው ልጅ ተወለደልን ብለው እየሳቁ ነው አይደል የሚቀበሉት ተግባባ አንተ الذي ولدتك امك باكيا والناس حولك يضحكون سرورا ሰዎች በዙሪያ እየሳቁ ነው ወንድ ነው ሴት ነው ይያሉ በስስት ነው የሚጠብቁ ይሄ እንግዲህ ዱንያ ላይ ስትገባ የነበረ ሁኔታ ነው አንተ ግን አለስ ገጣሚ ምን አለ አንተም የሞትክ ቀን ህዝቡ ያለቅሳል ግድ ነው ሰው ሲሞት ነብዩ ሰለላሁ ዐለይሂ ወሰለም ቃሲም ልጃቸው ሲሞት አልቅሰዋል ምንድነው ሲባሉ አይሄማ አላህ ባሮቹ ቀልብ ላይ የሚጥለው ረህመት ነው ያሉት ረሱል ከሪም ሰው ልጅ ያለቅሳል ሰው ሲሞትበት ያኔ እነሱ ተለየህም ብለው ባለቀሱበት ቀን ስትገባ ስቀው አይደለም የተቀበሉ ስትወጣ ሲያለቅሱ አንተ ስቀው ጣለ ገጣ ተግባባ ስትገባ ወደ ዱንያ ያለቀስክ ነው እነሱ እየሳቁ ነው ስትወጣ እነሱ ያለቀሱ ነው አንተ ስቀው በላ ኢላሃ ኢላላህ ብለህ የአላህ የሚያሳየን የጀነትን ትልቅ ደረጃ ያየ እየሳክ እየጓጓህ ወጣ ላ ኢላላህ ሙእሚን ለዚህ ቀን ነው ምላሱ የሚጠብቃት ሸሃዳ ማድረግ እንዲችል አንዲት እናት ጋር ቁጭ ብዬ እየተነጋገርኩ ያለ ምን አለች ልጄ ወይ አለች እኔ ዚክር እንደው አበዛው እየሞክራለሁ ግን አንዱ በሽታ ያመመኝ እንደው ጭንቅ ያደረገኝ እንደው ሐኪሙ ሰውኝ እንጂ ላ ኢላሃ ኢላላህ እየረሳው ገና ምላስ አለም መደማያችሁ ለዛ ነው የሚጨንቅ የሚጠብ ነገር ሲይዘን እንረሳዋለን ላ ኢላሃ ኢላላህ ምንለው ኋላ ነው ስለዚህ ላ ኢላሃ ኢላላህ በጭንቀት ተጠባ የምትወጣ መሆን አለባት ሰውነታችን ሲጨመቅ የምትፈስ መሆን አለባት ተግባባ እና ማጠቃለያ ላይ የምናገረው ምንድነው አብዛኞቻችን